በግብዣ ስርዓት ማን ሂሳቡን ይከፍላል? በግብዣ ወቅት ሂሳብ የመክፈል ጉዳይ እንደ ግብዣው አይነት፣ እንደ ሰዎቹ መቀራረብና እንደ ሁኔታው ይለያያል። ይሁን እንጂ በአብዛኛው የሚከተሉት ዓለም አቀፍና ባህላዊ መመሪያዎች ተቀባይነት አላቸው። አንደኛው፣ ጋባዡ ይከፍላል። ዋነኛውና መሰረታዊ ሕግ የጠራ ሰው ይከፍላል የሚለው ነው። ራት ጋብዝሻለሁ ወይም ጋብዝሃለሁ፣ ምሳ አብረን እንብላ ብሎ ጥሪ ያቀረበ ሰው ሂሳቡን የመክፈል ግዴታ አለበት። በተለይ ለንግድ ስራ፣ ቢዝነስ ላንች ወይም ለአንድ ጉዳይ ሰውን ቀጥረው የሚያገኙ ከሆነ ቀጣሪው ወይም ጋባዡ ሂሳቡን ይሸፍናል። ሁለተኛ፣ የመጀመሪያው የቀጠሮ ግብዣ the first day። በፍቅር ግንኙነት ጥንሰሳ ወቅት ወይም በመጀመሪያ ቀጠሮ ላይ ባህላዊው አመለካከት ወንዱ እንዲከፍል ይጠብቃል። በዘመናዊ አሰራር ግን የጠራው ሰው ይከፍላል የሚለው ይሰራል። ብዙውን ጊዜ ጠሪው ወንዱ ስለሚሆን ያው የመክፈል ኃላፊነት ወደ እሱ ያዘነብናል። ሴቷም ድርሻዋን ለመክፈል ፈቃደኛ መሆኗን ማሳየት offering to the split እንደ መልካም ስብዕና ይታያል። የጓደኛሞች ግብዣ ከቅርብ ጓደኞች ጋር የሚደረግ ግብዣ ላይ ሂሳብ መከፋፈል ስፕሊት ዘ ቢል፣ እያንዳንዱ ሰው የበላውን ወይም ሂሳቡን እኩል መክፈል። ይህ አሁን ላይ በጣም የተለመደና ለማንም ሸክም የማይሆን አሰራር ነው። ተራ መያዝ፣ ዛሬ እኔ ከከፈልኩ በሚቀጥለው ደግሞ አንተ ትከፍላለህ በሚል መግባባት አንዱ ሊከፍል ይችላል። ልዩ ዝግጅት ስፔሻል ኦኬዥንስ፣ የልደት ግብዣ፣ ልደቱ የሚከበረው ሰው ባለ ልደቱ ተጋባዥ እንጂ ጋባዥ አይደለም። ስለዚህ ጓደኞቹ ወይም ቤተሰቦቹ ሊከፍሉለት ይገባል። ምረቃ ወይም ማዕረግ ማግኘት፣ ብዙ ጊዜ ደስታውን ለማካፈል የጋበዘው ሰው ባለ ጉዳዩ ይከፍላል። ጥቂት ጠቃሚ ምክሮች ደግሞ፣ ቀድሞ መነጋገር፣ ሂሳብ የመክፈል ነገር አሳሳቢ መስሎ ከታየ ገና ምግብ ሳይታዘዝ ዛሬ እኩል እንከፍላለን አይደል ብሎ በጨዋነት መጠየቅ ይቻላል። ክርክር ማስወገድ፣ ሂሳብ ለመክፈል ሬስቶራንትን ወይም በሬስቶራንት መጨቃጨቅና ድምፅ ከፍ ማድረግ ተገቢ አይደለም። አንዱ ለመክፈል አጥብቆ ከፈለገ በሚቀጥለው እኔ እከፍላለሁ በማለት በሰላም ማለፍ ይሻላል። ምስጋና፣ ሌላው ሰው ከከፈለሉ ምግብ ላይ እያሉና ከመለያየታችሁ በፊት ከልብ ማመስገን ትልቅ ስርዓት ነው። በአጠቃላይ ግን ግልጽነት ባለበት ሁኔታ ጋባዥ ይከፍላል የሚለው ሕግ ለማህበራዊ ግንኙነት ሰላማዊ መንገድ ነው። እስከዚህ ድረስ ስለተከታተላችሁኝ እጅግ አመሰግናለሁ። በሚቀጥለው ቪዲዮ እንገናኝ።